ዳኒና ቲና እንግዲህ በዚህ መልኩ ታይተዋል ማለት ነው። በዚህ ጉዳይ ላይ ኤደን በፍጹም አላምንም፣ እኔ አላምንም። እንዴት ቆይ እንዴት ለምን እንዴ እህቱ አይደለች እንዴ ብላ የሌለ ደንግጣለች። ካሌብ ምን ብሏታል? እኔ እኮ ነገርሽ ነበረ ለብልጥ መንገዱን ያሳዩታል እንጂ አያደርሱትም። እኔ ደግሞ ሁኔታውን ነገሩን እኮ አጀማመሩን ነገርሽ ነበር፣ አንቺ ግን ልትረጂ ፍቃደኛ አልነበርሽም። ለማንኛውም እውነቱ ይሄ ነው ብሎ ፍርጥርጥ አድርጎ ኤደን ሰምታለች። እንኳን ዘንቦብሽ እንደውም ጤዛነሽ እንደሚባለው ኤደን እንደውም ይሄ ስራ ፈት ምን ላርገው ልቶ ላግባው ምን ላርገው እያለች ነበር። አሁን ተገላገልኩህ አልፈልግም ብላ እንግዲህ ዳኒን አንቅራ ተፍተዋለች ማለት ነው። አልፈልገውም ብላለች ኤደን። ስለዚህ ኤደን እሱን አልፈልግም አለች ማለት እንግዲህ ኤደን እና ካሌብ ይጋባሉ ማለት ነው። ቴናና ዳኒ ደግሞ ቁጭ ብለው አጨብጭበው ይድሯቸዋል። ነግሯታል ቀድሞ ምን ብሏታል? ካሌብ ነግሯታል ለቲና ምን ብሏታል? ይኸውልሽ እኔ ገና አሳይሻለሁኝ አንቺ ባለሽበት አባዬ እንደሚፈልገው ድል ባለ ሰርግ ነው ምዳረው ብሏታል። ይህንን ግን ወይዘሮ ቲና አላመነችም ነበር። በፍጹም አይሆንም፣ በፍጹም አይሳካም ብላ ነበረ። የሚሳካ ይመስላል ማለት ነው። እንግዲህ ሁኔታውን ስናየው የሚሳካ ይመስላል። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናላችን እና ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሩት አሉ እና ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አንዳንድ አስተማሪ ነገሮችን ማለትም ድራማዎችን አይተን እንደወረደ ብቻ ሳይሆን ምን ተማርን የሚለውንም በመጨረሻ የምናይ ይሆናል ማለት ነው ሁሌም ቢሆን እና ሰብስክራይብ ማድረጋችሁን አትርሱ። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁን ትሁት ድራማ ነው ማለት ነው። እንግዲህ በዚህ በትሁት ድራማ ላይ ብዙ የምንማርባቸው ነገሮች አሉ። ግን አሁን በዚህ ክፍል የተመለከትነው ምንድነው እንግዲህ ኤደን ዳኒን ዞር በል ከፊቴ ብለዋለች። ለምንድነው ይሄንን ያለችው ካልን ሌባ እናት ልጇን አታምንም እንደሚባለው ዳኒ ምን ብሏታንኝ በጣም ነው የደነገጠው። ለምንድነው ዳኒ የደነገጠው ካልን ቲናን ምን ብሏታል ካሌብ? እንደውም ፍቅረኛ አለኝ ልፈታሽ እፈልጋለሁ አገባለሁ ብሏታል። ምንድነው ያላት? ልፈታሽ እፈልጋለሁ ነው። ከዚህ በፊት እኮ እሷ እኮ ልፈታ እፈልጋለሁ ብለዋለች። ልፈታ እፈልጋለሁ ስትል አጠገቧ ፍቅረኛዋን ዳኒን ይዛ ነው። ምንም እንኳን እሱ ባያፈቅራትም እሷ ስለምታፈቅረው ማለት ነው። ነገር ግን አሁን ካሌብ ግን ፍቅረኛ አለኝ አላት። የለውም ግን በቃ መፋታት ይፈልጋል፣ አይፈልጋትም። ምክንያቱም በጣም አቁሳይ ናት። በጣም ነው የምታቆስለው ማለት አባባም በዛ ልክ አንገሽግሻ እሱንም ደግሞ በዚህ ልክ በቤቱ ወንድ አምጥታ በድላ ብዙ ነገር አድርጋለች። ስለዚህ የምታስፈልጊኝ ሴት አይደለሽም፣ የመረጥኩት ምርጫዬ ስህተት ነበረ። አሁን አመለካከቴን አርሜ የተሻለ ሰው መርጣለሁኝ። ስለዛም ገርል ፍሬንድ አለኝ፣ ሂጂልኝ፣ ከኔ ራቂልኝ፣ ብቻ እንዴ እንፋታ ብሏታል። በጣም ነው ሼም ነው የሆነችበት ማለት ነው። ለዛም ነው ደግሞ ደጋግሞ ምን ብሎታል ካሌብ ለዳኒ? ቤት አገኛችሁ ቤት ፈለክ ብሎታል። ዳኒም አዎ እየፈለኩ ነው፣ ትንሽ ጊዜ ብቻ ስጠን ብሏል ማለት ነው። ማለት ሲለው እና እየፈለክ ነው ሲለው አዎ እየፈለኩኝ ነው ከኤደን ጋር የምንኖርበት ብሎ ነበረ። ያው እንግዲህ ኤደን ግን አልፈልግም ብላ ሄዳለች። ኤደን ለምንድን ነው አልፈልግም ያለችው የሚለውንም ድጋሜ ስናይ ምንድን ነው እንግዲህ ኤደን በጣም ነው የምትወደው፣ አብረው እንዲኖሩ ነው የምትፈልገው። ሌላ አይነት ነገር አትፈልግም። ስራ የሌለው ስራ ፈት ሆኖ እንኳን እስከዛች ማለትም እስካናደዳትና ያችን ቃል እስካወጣችበት ጊዜ ድረስ ግን ስራ ፈት ልትለው እንኳን አልፈለገችም። እንደውም ስራ እንዲያገኝ እሷ ማስተባበር ነው ያሰበችው። ምን አድርጋለች? ካሌብ ጋር ሄዳ እባክህን ካሌብ እርዳው፣ ስራ ስጠው፣ እስኪ መስራት ይፈልጋል መስራትም አለበት ደግሞም ብላ ማለት አስተባብራ ነበረ ስራ እንዲያገኝ። ነገር ግን እሱ ቻንሱን ከመጠቀም ይልቅ ምንድነው አማራጭ ያደረገው? እንግዲህ ስራ እየፈለገችለት ካሌብ ጋር ከሄደች በኋላ ካሌብን ጠይቀዋለች። በመጀመሪያ እሷም ከመጠየቋ በፊት በእርግጥ ካሌብን እሱም ጠይቆታል። ካሌብ እባክህን ስራ ካለ እኔ መስራት እፈልጋለሁ ብሎ ጠይቆት ነበረ ቀድሞ። ግን ምን ብሎታል ካሌብ? አይ ዳንዬ ቦታ ቢኖር ደስ ይለኝ ነበር፣ ግን ክፍት ቦታ የለም። አይደርበው ምን ያርገው? በዛ ላይ እዚህ ቤት ውስጥ እንደዚህ ያበገነውን የሚስቱን ውሽማ ጭራሽ ደግሞ
ቢሮ ወስዶ ይሰቃይ እንዴ? ቢሮ ወስዶ ጭራሽ እንገላታ እንዴ? በጣም እኮ ማለት ሰዎች እኮ የሚቀረቡ እኮ አይደሉም። በተለይ ዳኒና ቲና በጣም መርዛም ናቸው። አባባን እንዴት ይመርዙት እንደነበረ፣ እንዴት ያደርጉት፣ እንዴት ያሰቃዩት እንደነበረ ግልጽ ነገር ነው። አሁን ካሌብንም እንዲጨርሱት ነው መቼስ። እዛ ይሄድ ብለን እኛ ሰፖርት አናረግም። ማለትም አው ስራ ያስቀጥረው ስራ ያገኝ አንልም። ምክንያቱም ሰው የዘራውን ያጭዳል። ዳኒ ደግሞ የዘራው ዘር መጥፎ ዘር ነው። ማለትም የሰውን ሚስት በባልየው ፊት በባልየው ቤት እንደዚህ ማባለክ ጎዳና ቢወጣ ሚደንቅ አይደለም። እና እንግዲህ እሱ ጠይቆት ካሌብ ደግሞ አይ ስራ እኔ ጋር የለም ስላለው ለማን ተናግሯንኝ ኤደን ነግሯታል። እኔ እኮ መስራት እፈልጋለሁ ኤዱዬ፣ ደግሞ በጣም ተናድጃለሁ። አባባ እኮ ብሩን ሳይሰጠኝ ቀረ ብሏል። አባባ እንዴት ነው ብሩን የሚሰጡ? እንደዛ አንገሽግሻቸው እንደዛ ምንም በእርግጥ ምንም አያስታውስም ምንም አያውቅም ብላችሁ ነበረ ሁለታችሁ። እሳቸው ግን ሽማግሌው ግን ሁሉንም ነገር ያውቃሉ። እና እንግዲህ ሽማግሌው ምንድነው ያደረጉት? እጣ ወጥቶለታል። በነገራችን ላይ ዳኒ እጣ ወጥቶለታል። ግን እጣው ምንድነው ከተባለ 10 ብር ነው። የእድል ጉዳይ ነው። ሜቢ ሁለተኛውን ቢያነሳ 20 ሜቢ ሶስተኛው 30። ለምን መቼስ 4 ሚሊዮን ብር ብለው አይጽፉለት? ምን ብለው ነው የሚጽፉለት? ለምንስ ይጽፉለታል? እና ስለዚህ ብሩ ስላልደረሰው ተናዶ ሄዶ ለማን ቢናገር ጥሩ ነው? ለኤደን። እንደገና ሄዶ ቲና እኔ ሰውዬ ያሳዝነኝ ነበረ። እኔ ሰውዬ በጣም ነበረ የማዝንለት፣ ግን ጉድ ሰራኝ። እንዴ ምን ነው ምን ነካ ትለዋለች ቲና። ብሩን እኮ ሳይሰጠኝ ቀረ ማለት አልሰጠም ማለት እምቢ አለ ወይስ እንዴት ነው? አይደለም እጣ አልወጣልኝም እኮ የእድል ጉዳይ ነው። እድልህን ጠማማ እድልህን ነው እንጂ ማማረር አባዬ ምን አደረጉ ብላለች ማለት ነው። እውነት ለመናገር አዎ ምን አደረጉ? ሽማግሌው ምንም አላደረጉም። የራስህ የእድል ጉዳይ ነው። በእርግጥ እድል ብቻም አይደለም። ምክንያቱም እድልህ ቀናኝ ብትል 30 ብር ሊወጣል ይችላል። ሜቢ ከፍ ይላል ከ10 ወደ 30 እንጂ ከዛ ይበልጥ አይወጣም። ምክንያቱ ደግሞ አባባ በእውነት ይመቻቸው፣ በጣም አራዳ ናቸው። እዚህ ጋር ግን መጥፎ ስራ የሰራ ሰው በያው በምድሩ መጥፎውን ያፍሳል ማለት ነው። እና ምንማረው ይህንንም ከዚህ በትንሿ እንማራለን። ሲቀጥል ግን ኤደን ጋር ሄዶ ደግሞ ያደረገው ነገር በጣም ልክ ያልሆነ ነገር ነው። እንግዲህ ኤደን አባባንም ሆነ ካሌብንም ሆነ የምታውቃቸው በማን ነው? በእሱ ነው። ለሌላ ሪሌሽን ለሌላ ምናምን አታውቃቸውም። እነሱ ያስባሉ አያስቡም ከሆነ እነሱ ቢያስቡስ ምን አገባ ማለት ምን አገባት እሷ? እንግዲህ እነሱ ካሰቡ እሷ እኮ አታውቅም። እሷ ግን የምትሄደው ምን ፈልጋ ነው? እሱን ፈልጋ ነው። እሷ ግን የምትሄደው ምን ለማድረግ ነው? ዳኒን ለመጠየቅ ነው። ያ ከዛ ማለት ገፋ ሲል ደግሞ ዳኒ እንዲስተካከል ሽማግሌው ዳኒን እንዲመክሩላት ዳኒን እንዲያስተካክሉላት እንጂ ካሌብን አግቢ እንዲሏት አልሄደችም። እሳቸውም አልወጣቸውም አላሉም። ባይሆን ያሏት ምንድነው? ጠይቂ ዳኒ እኮ ይሄን አረገ ስትል በቃ ስራ መስራት አለበት። ለምን ስራ አይሰራም? አባዬ እርስዎም እኮ ገንዘቡን አይስጡት ከቤት ያስወጡት ያለች እሷ። ስለዚህ እዚህ ጋር ምን አገባቸው አባባ? ምን አገባው ካሌብ? እና ሄዶ ምንድነው ያላት ማለት ካሌብ ላገባ ነው ፍቅረኛ አለችኝ ሲል ለቲና በጣም ተናደደ ዳኒ። ማንን ነው የምታገባው? ሌባናት ልጇን አታምንም። ደንግጦ በርግጎ ማለት ነው ሮጦ ሄዶ ምን ቢል ጥሩ ነው? በጣም ነው የምታናደጂው፣ በጣም ነው የምታቀጥ። እንዴት በእኔ ላይ እንደዚህ ታደርጊያለሽ? ባይዘወይ ይመስለኛልኝ ኤደንን የተመለከታት ሁሉም ሴት አንድ አይነት ነው ብሎ ነው የሚያስበው። አይ ቲንክ ሁሉም ሴት አንድ አይነት አይደለም ዳንዬ፣ ሁሉም ሴት አንድ አይነት አይደለም። እዚህ ጋር እንግዲህ ቲና እንደዚህ ታረግ ይሆናል ደግሞም ይሆናልም ሳይሆን ታረጋለችም። ግን ቲና ታረጋለች ማለት እዚህ ጋር ቲና ይህንን ድርጊት ይህንን ስራ በባሏ ላይ ይህንን ግፍ አንተን አስገብታ አደረገች ማለት ኤደን እንደዚህ አይነት ሴት ናት ማለት አይደለም። ለዚህም ነው ትሁት ምን ብለዋለች ከዚህ በፊት? ትበዛባለች፣ እሷ ላንተ ትበዛባለች ብለዋለች። እውነት ነው ትበዛበታለች። ባይዘወይ ኤደን በጣም ጎበዝ ስትሮንግ ጭምት ልጅ ናት። ስለዚህ ለዳኒ ትበዛበታለች። በጣም የምትገባው ለካሌብ ነው። ለምን ካሌብ አሁን ላይ በተለይ አባቱን ፕሮቴክት የሚያደርግ ስርዓት ያለው ልጅ ስለሆነ ለካሌብ ትገባዋለች። ለአንተ ግን ትበዛባለች፣ እውነት ለመናገር ማለት ነው።
በነገራችን ላይ ይህንን ቃል ከዚህ በፊት ቲና ነግረዋለች። ቲናም ብለዋለች፣ ይልቅስ ሚስትህን ይዘህ ከዚህ ውጣ ማለት በቃ ኤደንን ይዛት ውጣ፣ ከዚህ ሰዓት አውጣት ብለው ነበረ። ማለትም ከቲና ማለት ነው። እንግዲህ ቲና በጣም ጎል ውስጥ ገብታለች፣ በጣም ችግር ውስጥ ገብታለች። የምትገባ አልመሰላትም ነበረ። ስለዚህ ከእንደዚህ አይነት ነገር ይዛት ውጣ ብላ ትሁት መክረው ነበር። ዳኔ ግን አልሰማትም። እንደውም ጭራሹን ምን ይላታለኝ ከመባረሩ በፊት እንደውም ምን ብሏታል? እኔ በጣም ጣርኩ፣ በጣም ለፋው። እንግዲህ አስቡት፣ የለፋው ምንድን ነው? የሰው ገንዘብ ለመውሰድ ነው። የለፋው ምንድን ነው? ከአባባ 4 ሚሊዮን ብር መስራቅ ነው። ባይዘወይ ላለመመለስ ነው የወሰድ የነበረው። ስለዚህ ስርቆት ይባላል ማለት ነው፣ ዝርፊያ ይባላል። እና ከአባባ ያንን ብር ለመዝረፍ ፈልጎ ምን ብሏታል? በቃ ስላልተሳካልኝ ዝርፊያው ማለት ነው ስላልተሳካልኝ እኔ በቃ ምንም ማድረግ አልችልም ብሎ ጥሏት ሲሄድ ነው። እሷ እንግዲህ አባባ ጋር ሄዳ እንዴ ለምን እሱ ራሱ መስራት አይችልም እንዴ? መስራት እኮ ይችላል፣ ገና ወጣት ነው። ለምንድን ነው ተስፋ የቆረጠው? በቃ እርሶ ከዚህ ቤት ያስወጡልኝ ብላለች። እንግዲህ አባባ ከቤት ያስወጡታል ማለት ነው። እሷም አይንህን ላፈር ብለዋለች። ስለዚህ የዳኒ ነገር ምን ሊሆን ይችላል? ዳኒ እንግዲህ ምንድን ነው ተስፋው? ምንድን ነው የሚሆነው? ምንድን ነው የሚያደርገው ስንል በጣም ከባድ ነገር ነው። ምን ሊያደርግ ይችላል? ያው ጎዳና ላይ ይወጣል ነው፣ ሌላ የለውም። በሰው ቤት እንደዛ ተንደላቀው እንዳልተቀመጡ ማለት ነው። ጊዜ ይጥላል፣ ጊዜ ያነሳል። እንግዲህ ጊዜ ጥሏቸዋል። እነሱ በጣም በአባባ ላይ ተረማምደው ነበረ። በዚህ ልክ እንኳን በሰው ፊት አስቡት እንግዲህ እንደዚህ እስከ መገናኘት አባባ እያያቸው እስከ መባለግ ድረስ ደርሰው ነበረ። እንግዲህ የብልግና መጨረሻው ይሄ ነው ማለት በቃ ያደረጉት ነገር ነው ለዚህ ያበቃቸውና ቲናም እሱም ዳኒም ጎዳና ላይ ሊወድቁ ነው። እሷም የቤቱን ስራ ካልሰራሽ ውጭ ተብላለች። እሱም ደግሞ ምን ተብሏለኝ? ኤደን ራሱ አስወጡልኝ አባባ ከዛ ቤት አስወጡልኝ ስላለች ኤደንን ደግሞ አባባ በጣም ወደዋታል። እንደ ልጅ ነው የማይሽ፣ በጣም ጥሩ ልጅ ነሽ፣ ባይሆን ምንድን ነው እንዴት ነው ብለሽ አስተዊ መርምሪ፣ የምትፈልጊው ነገር ካለ ደግሞ እኔ አባትሽ ማለት ነኝ አናግሪኝ ብለዋታል ማለት ነው። እና እንግዲህ ካሌብ ግን በመጨረሻ እንግዲህ ዳኒ ካሌብን አንቆታለኝ። ያነቀው ለምንድን ነው? በጣም ነው የተናደደው የነበረው ማለት በጣም የተናደደው ደግሞ የእሱን ሚስት ይዞበት የሚመጣ መስሎት ነው። ማለትም ቴናን ምን ብሏታል? ሚስት ላመጣ ነው ማለት በቃ ፍቅረኛ አለችኝ፣ ስለዚህ አንቺ ጋር እንደተፋታው አገባለሁ ሲላት እንዳልኳችሁ ዳኒ የመሰለው ምንድን ነው? ኤደን እንዲያገባ ነው። ለምን ሌላ ሴት ጋር አላየውም። ስለዚህ ኤደን እንዲያገባ ነው። ኤደን እሱ ይዞች ሊመጣ ነው እዛ ቤት አይነት ነገር ነው አስቦ ሄደው እና ኤደን ግን እንዴ ስታገኘው በቃ ሰፈርሽ መጥቼ እንገናኝ ነው ያላት። በቃ ሰፈሯ ድረስ በዛ ሌሊት ሄደ። እሷም ከሄደ በኋላ አገኘችው። ምንድን ነው ያላት? የድፍረቱ ድፍረት እንደ ራሱ መስሎት ማለት ነው። አንቺ እኔን ልታታልኝ ነው? አንቺ እኔን እንደዚህ ነው የምታደርግኝ? እንዲህ ልታታልኝ እንዲህ በቃ ይሆናል አይደለ? እሱ እያታለላት ነው የኖረው። ማለትም ቲና ሚስቱ ሁና ግን እህቴ ናት ብሎ እያሾፈ እያላገጠባት ስለኖረ አሁንም ልክ እሷም እንደሱ የምታታልል ስለነበረው ካሌብ ሌላ ሴት ይዞ ቤት ውስጥ ሊመጣ ነው ይላታል ማለት ነው። እና ምን ይጠባ ስትለው ጊዜ አንቺን ነው ይዞ የሚመጣው ነው የሚላት። አንዴ ምን ማለት ነው? በጣም ነው የምትገርመው። እኔ በጣም የገባኝ ነገር ቢኖር እስካሁን አላውቅም ነበር ማለት ነው። በነገር ላይ በቤቱ ምንስ ቢያመጣ ማንንስ ቢያመጣ አንተ ምን አገባ ስትለው ጊዜ ነው እንግዲህ አባዬ አንቺን ለእሱ ሊድርሽ ነው እና ለእሱ ሊድርሽ ስለሆነ በጣም ተናድጄ ነው ሲላት እስካሁን አላውቅም ነበር። ሳፈት ብላ በጥፊ ጯ አድርገዋለች። እና እንግዲህ እውነትም ሊጋቡ ነው መስሎ ተናዶ ሂዶ ነው እንግዲህ ካሌብን እንደዛ ያነቀው። ካሌብ ግን ምንድነው ምንም አይሆንም። የእሱ ግን ከቤት መውጫ ቀን ማለት ተቃረበለት። ጊዜ ተሰጥቶት ነበረ። አሁን ጊዜው እዚህ ጋር አቆመ ማለት ነው። እና ካሌብም ቲናንና ዳኒን ከቤት አባሯቸዋል ማለት ነው። እንግዲህ ኤደንም ይሄንን የመሰለ ፎቶ ይሄንን ነገር አይታ ጉድ ነው ብላለች። እና ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ በያላችሁ በሰላማችሁ ይብዛልኝ። ባይ ባይ።